ክቡራን አድማጭ ተመልካቾቻችን የዕለቱን ትኩስ አበይት መረጃ የምናጋራችሁ ይሆናል። ከመረጃዎቹ ጋር አብረናችሁ የምንዘልቀው ድሬ ዜና እንሰኛለን። ላይክ፣ ሼር፣ ሰብስክራይብ በማድረግ አጋርነቶን ይግለጹ። በቅድሚያም አርዕስተ ዜና የምናሰናዳ ይሆናል። እስከ ዜናዎቹ ፍጻሜ ድረስ አብረውን ይቆዩ። የትራምፕ መራሹ መንግስት አሜሪካ በአፍሪካ ቀጠና ዙሪያ የምትከተለውን የውጭ ጉዳይ ፖሊሲ ቀይረዋል ሲሉ ተደምጧል። ጥንቅሩን ይዘነዋል፣ አብረውን ይዝለቁ። በዚሁ ረገድ የአውደ ውጊያ አዝማሚያ የሚያንዣብብባቸው ኢትዮጵያና ኤርትራ በስም ተጠርተው የመፍትሄ አቅጣጫ ምክረ ሀሳብ ማቅረብ ተችሏል። በዝርዝር የምንቃኘው ይሆናል። ሩዋንዳና ዲሞክራቲክ ሪፐብሊክ ኮንጎን ያሸማገሉት ትራምፕ በሱዳን ነጥብ ጥሎም ባይሳካላቸውም የኢትዮ ኤርትራ ጉዳይ እልባት ለመስጠት ተሰናድተዋል። እስከ ዝግጅታችን ፍጻሜ አብረውን ይዝለቁ። የአሜሪካው መንበረ መንግስት ገዢ የሆኑት ትራምፕ ኢትዮ ኤርትራን ለማደራደር ቅድመ ሁኔታዎችን እያሰለጡ እንደሚገኝ ዘገባዎች ይገልጻሉ። በኢትዮጵያና ኤርትራ መካከል የጦርነት ዳመና እያካፋ እያንዣበበ ነው ሲሉ የተለያዩ ዓለም አቀፍ መገናኛ ብዙሃኖች ቀጣይነትና ተከታይነት ያነገቡ መረጃዎች እያሰራጩ ባሉበት በዚህ ወቅት በትራምፕ አስተዳደር በኩል አዲሱ ረቂቅ ሰነድ ፖሊሲ ይፋ ሆኗል። ይህ ሰነድ ፖሊሲ ገሃድ የወጣው ይፋ የሆነው የአሜሪካ ብሔራዊ ደህንነት ፖሊሲ ሰነድ ላይ መሆኑ ተመላክቷል። በኢትዮጵያና ኤርትራ ሶማሊያ ሂደተ ኩነት መካከል አዳዲስ ውጊያ፣ ግጭት ሊቀሰቀስ ሊያገረሽ ይችላል የሚል ስጋት ያዘለ መሆኑን ያመላክታል። የመፍትሄ ምክረ ሀሳብም መግባባትንም ለማምጣትን አለመግባባቶቹንም በራሱ ዙሪያ ግጭቱን እልባት መስጠት፣ የሰላም ስምምነቱን ማሳለጥ ላይ ያተኮረ ነው ተብሏል። የትራምፕ አስተዳደር የቀደሙት የአሜሪካ ሹማምንት ሲከተሉት የነበረውን ረቂቅ አዋጅ ሰነድ ፖሊሲ በእርዳታ ላይ የተመረኮዘ ርዕዮተ ዓለም በመሰረዝ ቀሪ በማድረግ አሜሪካ ከአፍሪካ አህጉር ጋር የሚኖራት የውጭ ዲፕሎማሲያዊ ግንኙነትን፣ ንግድና ኢኮኖሚን መሰረት ያደረገ ነው ብለዋል። በዚህ ረገድ አሜሪካ አፍሪካን በተመለከተ በቻይና አቻዋ ብልጫ ስለተቀማች ስለተወሰደባት የአፍሪካን የካበተና የበለጸገ የማዕድን ሀብት ለመጠቀም ባላት ጉጉት አዲስ መዋቅራዊ ሂደት ጀምራለች። የአሜሪካው አለቃ ትራምፕም በብዙ ጉባኤዎች ብሎም ተርፎ ፖለቲካዊ መድረኮች ላይ በተከታይነት ደጋግመው ሀሳባቸውን ገልጸዋል። የቀድሞ ፕሬዝዳንት ጆ ባይደን የአሜሪካ የአንጎላን የተፈጥሮ ሀብት ነዳጅ ገጸ በረከት የምጠቀምበትን ርዕሰ ጉዳይ ለማውቃት ለሀሳብ ፍሰት ለመነጋገር ወደ አንጎላ ማቅናታቸው የሚታወስ ነው። ቢሆንም ጆ ባይደን ብዙም ሳይሰነብቱ በትራምፕ በምርጫ ተሸንፈው በነጩ ቤተ መንግስት ትራምፕ በመሾማቸው በመግባታቸው የአፍሪካ ጉዳይ ብዙም ትኩረት ሳይሰጠው ዘልቋል። በማዕከላዊ ሀሳብ ማጠንጠኛ በዋናነት አሜሪካ በግብረ ሰናይ አካሄድ በእርዳታ ላይ የተመረኮዘው አስተዳደራዊ መዋቅር ሂደት የሚሰራው የአሜሪካው ዩኤስኤአይዲ በትራምፕ አስተዳደር ስራውን እንዲያቆም መደረጉ የመስተጋብሩን ግንኙነት ድልድይ ሰብሮታል መዝለቁ ይታወቃል። በአሁናዊ ሂደት ኩነት ለአፍሪካ የሚበጀው ርዕዮተ ዓለምም እርዳታ ሳይሆን ኢኮኖሚያዊ ፍሰት፣ ንግድ ነው በማለት የተነሳው የአሜሪካው አለቃ ትራምፕም ስነ መንግስት አሜሪካ ከአፍሪካ ጋር የሚኖራት መስተጋብር ንግድና ኢኮኖሚያዊ ፍሰት ላይ መንተራስ መመርኮዝ አለበት የሚል ድምዳሜ ላይ ተደርሷል። የትራምፕ አስተዳደር በአፍሪካ የተፈጥሮ ገጸ በረከት ማዕድናት ላይ አይኑን ጥሏል ብሎም አነጣጥሯል። ቢሆንም የአፍሪካ የውስጥ ሰላም ማጣት፣ የእርስ በርስ ግጭቶች፣ የአውደ ውጊያ ዝንባሌዎች፣ በተጨማሪ መፈንቅለ መንግስት በተዘዋዋሪ የአሜሪካ ፍላጎት በተጨባጭ በሰፊው ወደፊት እንዳይጓዝ ማነቆ እንቅፋት እንደሆነበት በማሰብ ተመላክቷል። ትራምፕ በሱዳን ያለውን እርስ በርስ ጦርነት እልባት ለመስጠት ያደረጉት ጥረቶች በብዛት ውጤታማ ፍሬ ያላንጸባረቁ ሆነው ተደምድመዋል። በተጨማሪም ሀገር አሜሪካ የዲሞክራቲክ ሪፐብሊክ ኦፍ ኮንጎ ከወርቅ፣ እንቁ፣ ፈርጥ፣ አልማዝ የካበቱ ማዕድናት ለመጋመድ ለመጠቀም ስለምትሻ ትራምፕ የሰነባበተውን የሩዋንዳንና ኮንጎ አውደ ውጊያ በሰላም ስምምነት እልባት እንዲያገኝ አድርጌያለሁ ሲሉ ይደመጣል። የሁለቱም ሀገራት መሪዎች ዋሽንግተን አቅንተው እንዲፈራረሙ የጋራ መግባባት ላይ እንዲደርሱ አድርገዋል።